ቀጥል እሺ ምን መሰለህ እነሱ ኢማም ሆኖ ማሰገድ አይቻልም እነሱ ኢማም መሆኑን አውቀ ማለት ነው ደግሞ ጉላቱ የሚባል ዋቢያ የሚባለው ዋና ሊቃውንታቸው ከነሱ ጋር ቆመ መስገድ አይቻልም ያላወቁት ግን ችግር የለውም ዝም ብሎ ማለት ነው የሚከተሉት እነሱን የሚከተሉት ግን ከትላልቃቸው ጋር ከሚያውቁት ጋር ከሚያነቡት ጋር አይቻልም ኦኬ ስለዚህ ለሙስሊም ኮንሲደር አታደርጓት አንተ እንደዛ ሚል ማስፋቲ አንቺ እያስቸገረሽ ነው ተመለሰሽ አስወጣትና ተመለሳት ግባ ኦኬ ኤም ፈርኒቸር እንደና ሰላም ሰላም እንደና ሰው አላህ አልহামዱሊላህ መልካም ረመዳን ተራዊ ተሰግዳላችሁ እንትን ትላላችሁ አይደለ ረመዳን እንትን የሚባለው ማንኛውም ሰግደናል ተራዊ ላይ ሀባሾች እናንተ ሊያሰግዷችሁ ይችላሉ ሀባሾችም ወሃቢያዎችም ሙስሊም ናቸው እሱ ከነሱ ነው የምናወራው ካንተ ሳይሆን ያንተውና የምንም ብናወራ ይሻላል ተራዊ ላይ በመሰግዱበት ሰዓት ላይ አላህ ካርሽ በላይ አይደለም አላህ እጅግር የለውም እያለ ሊያሰግድ ይችላል እሱን ከነሱ ነው ባረም ይሻለው ያንተውን እምነትና የኔውን እምነትና አይቻልም እንደዛ ተብሎ ነገር የለም የኔን አላህ ሌላ ጉዳይ እንትን እያለ እየሰየመ እንዴት አብሬ ልትሄድ ይችላል መሐመድ አንድ ነገር አስታውስ አሊ በአላህ ላይ ከተለያያችሁ በቁርአን ላይ ከተለያያችሁ አለ መሐመድ አንድ እስክትሆኑ ድረስ ካፊር ናችሁ አለ ተለያይታችኋል በአላህ ላይ የሚችል በልዩነት ከመጣ ችግር ከመጣ በእጁ ያስቆመው አለ እፎይ አንድ መጨረሻ አንድ ጥያቄ ልጠይቅህ ነብያችን እኮ አያውቋቸውም እኮ ረሱል እኮ አያውቋቸውም እኮ መሐመድ አብዱል ሀብ ነው እንጂ የሚከተሉት እኮ ነብያችን አያውቋቸውም እኮ ዝም ብላ ተተርተር በእናትህ ምን አይነት ነው በእናትህ ተርተር አንተ ነህ ላ እንደዛ አይደለም መሐመድ አንተም ተረጋጋ አሁን ይሄ ያለነው ቤት ማለት ነው አንዴ አሊ አዳምጥ ቆይ ሎክ በደንብ አስተውሉ መሐመድ ምን ብሏል ነብያቸው በአንድ ቁርአን ተተለያያችሁ እንኳን አንድ እስካልሆናችሁ ድረስ ትከፍራለህ ብሏል አሁን የተለያዩት በግንዱ ላይ ነው በቅርንጫፉ አይደለም በመሰረቱ ላይ ነው በጣራው አይደለም በቤዝመንቱ ላይ ነው የተለያዩት ግድግዳው ላይ አይደለም መሰረቱ ላይ ተለያይተዋል በአንድ ተተለያያችሁ አንድ እስከምትሆኑ ድረስ ምንድነው እሱ አለ መሐመድ በአንዴ አንድ ምን አትሆኑም አለ አይበቃውም ማለት ስለዚህ እንደዛ ከሆነ አላህ እጅግር የለውም ባት የለውም እያለ ሲነግር በአላህ ጉዳይ ላይ መጥፎ ነገር ሲሰሙ ወይም በእጅ አስቆሙ ወይም በአፍ አስቆሙ ወይም ጥላችሁ ሂዱ ሶስቱን ተጠቅሟል በአላህ ጉዳይ አንቀጾች ላይም ሲላገጥባቸው ከሰማችሁ አለ ወይም በእጅ አስቆሙ ወይም በአፍ አስቆሙ ወይም ጥላችሁ ሂዱ which is በጉልበት ወይን ታስቆማለህ ከቻልክ ካልቻልክ ወይን በአፍ ታስቆማለህ እንዲያቆመኝ ትናገራለህ ወይን ትሳደባለህ ብቻ ትለምናለህ ወይን ካልሆነ ግን ጥለህ ሂድ ብሏል ታዲያ ተራዊ ላይ ቆመህ ባለህበት ሰዓት ላይ አንተ አላህ እጅግር አለው ካርሽ በላይ ነው ስትል አሰጋጄ ደግሞ አላህ ከሌሊቱ 9 ሰዓት ይወርዳል ይወጣል የሚል ጦጣ ነው አላህ የሚወጣም ይወርድ አይደለም እጅግር ባት አምላኪዎች እናንተ እንደዚህ ናችሁ እንደዚያ ናችሁ አላህን እያለ ሲያቀ ይቻላል I think የኔ ተቋረጠ ክርስቲያን አንተ ጋር ነው መሰለኝ አለ አንተ ትንሽ ሰከንድ ነው የተቋረጠ የነበረው አሊ ረመዳን ሙባረክ ሰምተኸዋል አሊ ቁርአንም ላይ መስማማት እንችላለን ከመሐመድ ማለት ነው ችግር የለብንም ተስማማላችሁ እሺ ቆይ መሐመድ ተስማማላችሁ ቆይ ተስማማላችሁ ወይ ነገረኛ ነኝ እንረዳዳለን ከሱ ከመሐመድ እንረዳዳለን
አዳምጠኛ ነኝ እኮ ተስማማላችሁ አሊ ተስማማላችሁ በቁርአን እንሄዳለን ኢንሻአላህ ሁለታችንም እኮ ተስማማላችሁ ወይ እኔን ቁርአን ያስማማኛል እሱንም ቁርአን የሚያስማማው ከሆነ በቁርአን እንረዳዳለን ከሱ ችግር ጎበዝ ስለዚህ ነብይን ሱና ተከተላለህ ኢንሻአላህ ከተላለ ነብይ በቁርአን ከተለያያችሁ ትከፍራላችሁ ማለቱ ምን እንደሆነ አስረዳኝ እሺ በቁርአን ላይ ከተለያያችሁ ትከፍራላችሁ ሲል ነብይ ምን ማለቱ ነው አንተ ማስረጃ በቁርአን ከተለያያችሁ ያ አላህንና እሱን መልእክተኛውን አስፈርደ አንድ አቋም እስካለ ያስክ ድረስ ተለያየ ትከፍራለህ አሁን እኮ በቁርአን ተነጥሎ የወጣው ነው የሚከፍራው እንጂ በቁርአን የተለያየው አይከፍርም እኮ በቁርአኑ በሚለው መመሪያ ስለዚህ እንደዛ ከሆነ አንተ ቁርአንን እዘ አላህ እጅግር ባት አለው ስትል ሌላኛው ደግሞ አላህ እጅግር ባት የለውም የሚወጣ የሚወርድ አይደለም እያለ አንድ አይነት አቋም ነው ያላችሁ ማለት ነው እሱ አቋም አንድ አይነት ላይኖረን ይችላል ከመሐመድ ጋር ሁለታችሁም ሙስሊም ናችሁ ማለት ነው ሙስሊም ነና እኔ ካፈር ማለት የትኛው ነው ታዲያ ትክክለኛው አላህ የትኛው ነው አንስማማም ትክክለኛው አላህ በአላህ ቃል እንስማማለን ገባህ አይደለ ትክክለኛው አላህ እሱም አላህ ብሎ የሚያመልከው ለኔም አላህ ነው ጌታዬ ነው ረሱልንም ስለዚህ ነብዩ ዋሽቷል ማለት ነው ለኔም መሐመድ አንተ አጫርሰኝ መሐመድ አጫርሰኝ እስኪ መሐመድ አጫርሰኝ አንተ የምታመልከው አምላክ እኔ ማመልከዋለሁ አንተ የምትከተላቸውን ረሱሉን እኔም እከተላለሁ በቁርአን ሐዲስ እንረዳዳለን ችግር የለውም ለምሳሌ ቁርአን ላይ አርህማኑ አለል አርሽ እስተዋ የሚለው አለ ብዙ ሐዲሶችም አሉ አርህማኑ አለል አርሽ እስተዋ እሺ አለል አርሽ እስተዋ ብለሃለሽና በቀዋውም ሊሆን ይችላል በእውቀቱም ሊሆን ይችላል ያነኮ ምሳሌ ግን እናንተ አሁን አይን ያንን ተፍሲር ራስ ነው ማላችሁ አይን ያለው ተፍሲሩን ማን ነው አካል ለምታጠርቃላችሁ ነው እኔ እንዴት አላህን ባሻንጉሊት ተሰይሙታላችሁ ነው እኮ የኛ ጥያቄ አሁን አንሰይመው ኢንሻአላህ አንሰይመው ወይስ ያላችሁ ሁለታችሁ ምን ቆይ ወንድሞች ለከና ሸህቲ ወንድሞች ሰላም አለይኩም ወአለይኩም ሰላም ወራህመቱላሂ ወበረካቱ ፖለቲካ እየሰራችሁ ነው ደሞ ሎክ ዋቢዮቹ ሊያጣላ እኮ ነው እሱ ዋቢዮቹ ኦሌስ አምላካቸውን ዲፌንድ ማድረግ ስለማይችሉ እውነትን መናገር ይፈራሉ የውሸት ምን ይላሉ አንድ ነን ይላሉ መሪዎቻቸው ግን አንድ ነን አይሉ መሪዎቻቸው ሐባሾች ካፊር ናቸው ብለው ነው የሚያምኑት ተከታዮቻቸውስ እንዳይንቀኛ እንዳናቅ ምን ይላሉ አንድ ነን ሰው ፊት ማለት ነው ሄደው ሲጠይቋቸው ግን እዚሁ ቲክቶክ ላይ የሚሰሩ ንጽጽር የሚሰሩት እንኳን ረመዳን ላይ ተናገርከው ያንተንን ብቻ ነው ፎይ ፕሊስ አዳም ታርጋቱ ይዋ ማሰገድ ይችላል ተብለው ሲጠየቁ አይችልም ብለው መልሰዋል የዋቢዮቹ መሪዎች አይችልም ማሰገድ አባሽ አይችልም ቀብር አምላኪ ነው የሚሉት ሰው ፊት ሲሆንስ ኖ አንድ ነን እኛ አንድ ነን አንተ የውስጥ ዋጊ ኢኮኖሚ ትመስለው ፎይ ፕሊስ ዳውን ተለምተ ፓኒክ ታሪዮ ጨናቃ ቤቱን ስራ ጠብቁ ደስ ሲሰጣችሁ ታወራላችሁ ሉክ ቁርአኑ በግልጽ የሚለው በአንድ ቁርአን እንትን ላይ ከተለያያችሁ አንድ እስክትሆኑ ድረስ ትከፍራላችሁ ነው የሚለው አንድ እስካልሆናችሁ ድረስ ትከፍራላችሁ ነው የሚለው ሊራሊ ስለዚህ ረመዳን አሁን ተራዊ ይሰገዳልና ተራዊ ላይ ደግሞ በህብረት በጀማ እንትን የሚባል ነውና ያ ጀማ ላይ አብረህ ህብረት ማድረግ ትችላለህ ወይ ነው ጥያቄው ራሚዚ ጥያቄ አዎ ይቻላል ብላችኋል ስለዚህ እንደዛ የሚቻል ከሆነ ነብያችሁ ዋሽቷል ነው አንድ እስከምትሆኑ ድረስ
ካልተስማማችሁ ትከፍራላችሁ ማለት ውሸት ነው ማለት ነው። የተለያየ አላህ እያመለክ አከፍርም። የተለያየ ስም ብቻ አመሳስለህ ማለት ነው። እዛማ ከሆነ ሙሐመድ አባቱ ራሱ አብደላ እኮ ነው ስሙ። የአላህ ባሪያ ነው። አላህን ያመልክ ነበር። እሱም ገነት ነው መግባት ያለበት። የአላህ ባሪያ ነው። ስለዚህ ዋብዮች ደግሞ እንደዛ ብላችሁ አታምኑ። ገነት ገብቷል አባቱ ብላችሁ አታምኑ። አላህ በሚለው ብቻ ከሆነ ማለት ነው፣ ስሙ ላይ ከሆነ እንትናችሁ። ኤኒዌይስ በረመዳን ወቅት ከሚደረጉት ውስጥ ይህንን ወር 30ውን ወር ስትጾሙ ኃጢአታችሁ ይቅር የሚባል ከሆነ ሁጥባ ላይ አንዱ ለአንዱ ምን ማድረግ ይችላል? ሁጥባ ላይ ሲያስተምረው አላህ እጅ እግር የለውም አሸንጉሊት ነው አለ። ቅድም ለምሳሌ መሐመድ፣ ምክንያቱም የዋብያዎች አላህ ለሱ እንደ አሸንጉሊት ነው ሆኖ የሚታየው። ጭንቅላት የሌለውን እያመለካችሁ ነው አለ። ለሱ የሚታየውን ጭንቅላት የሌለውን እጅ እግር ብቻ ያለውን ጭንቅላት የሌለውን ሲሰግድ ሶላት ላይ አሁን ረመዳን ላይ እንደዚህ እንትን ሲል ትዝ የሚለው ጭንቅላት የሌለው ነው። ዋብያዎች አሰግደኝ የሚለው ራሱ የዋብያው ኢማም ቢያሰግደው ጭንቅላት የሌለው ነው ትዝ የሚለው። ከዛ ቀና ቢል እንኳን ምን ብሏል ነብያችሁ? ደግሞ ከኢማሙ ራሱ ቀድሞ ብድግ ቢል ከሆነ ጭንቅላት ወደ አህያነት ይቀየራል ብሏል። ወደ አህያነት ልቀይረው እንደ ጭንቅላቱን ክርስቲያን አዲሱን ክፈተው እና እንዴት ታደርጉታላችሁ? እኔ አይደለሁም ያልኩት ነብዩ ነው ያለው። ነብያችሁ ማለት ነው። ነብያችሁ ነው ያለው። ኦኬ እሺ፣ ይሄ አላህ ጣዖት ነው አሸንጉሊት ነው ሲልህ ቁጭ ብለህ ታዳምጣለህ ወይ? አምላክህን ጣዖት ነው አሸንጉሊት ነው ሲልህ ታዳምጣለህ ወይ? ማዳመጥ ይቻላል? ማዳመጥ ይቻላል ወይ? ማይቻል ከሆነ አልገባህም። ለምሳሌ የእናንተን አላህ ቢያንጓጥጥባችሁ አንዱ አብያ ቁጭ ብላችሁ ተራዊ ላይ አሁን ተራዊ በረመዳን ላይ ህብረት የምታደርጉበት ላይ የሚያንጓጥጥ እንደዛ ታዳምጡታላችሁ? ቁጭ ብላችሁ መስጊድ ውስጥ በአላህ ቃል ላይ እኮ ልዩነት የለንም። አይደለም አሁን ለምሳሌ እናንተ ላይ ነው የነሱ የፈሰሩት አፈሳሰር የማይሆን ነገር አካላትን ያጸድቃል። የነሱ ተፍሲራቸው እኮ የእናንተ አላህ አሁን አካል የሌለው እንደ ንፋስ የበነነ የጠፋ ምንም የሌለ ምናምን እያለ ቢል ኢማሙን ቁጭ ብለህ ታዳምጠዋለህ ወይ? እንደ ታዛው አንገቱን ቆርጥለታለሁ እንጂ እየተቆራረጥን አይደለም እንዴ በየመስጠት። ስለዚህ በእጅህ ከልክል አሊያም በምላስህ ከልክል አሊያም ጥለህ ሂድ ይላል። ስለዚህ እጅህን ትጠቀማለህ እንደዛ ቢልህ አይደለ? አዎ በሚገባው በምልክት አስረዳዋለሁ። ምሳሌ ተፍሲሮቹን የሚያብራራ ከሆነ ግን በአላህ ቃል ላይ ግን ልዩነት የለንም፣ አንድ ነን። ከፍ ስንል ነው እንትን የምንለያየው ማለት ነው። ልክ እንደናንተ ምንም ልዩነት ከተፍሲሩ ላይ ሁሉም ነገር ለይታችሁ እየተቀመጣችሁ ነው። ተፍሲሩ ላይ ከተለያየ ከወረድ በቃ አለቀ እኮ። ምክንያቱም እያንዳንዱ ከዛ በኋላ ትለያያታለህ፣ በቃ ትለያያለህ። ምክንያቱም ያ የተለየው አካል አንተ እንዲሰብክ አይችልም ማለት ነው። የእሱ አላህ ሌላ ይሆናል፣ የአንተ አላህ ሌላ ይሆናል። እችን አዲስ አንዴ እንጋብዛችሁ እስቲ። ቡና ቁርስ ነች። ክርስቲያን አንብበው። ኢማሙ ለምሳሌ አንተን አላህ እንደዛ የሚያንቋሸሽ ከሆነ እንደዛ እንዳንቋሸሽ ስታል አንድ ነገር ልናገር እዚህ ላይ ማለት ነው። እፎይ እንደው ትንሽ እንደው ከነብያችን ላይ እንደው አንዳንድ ነገሮችን እንትን ስትል አገላለጽህን ብታስተካክሉ ሐዲሱን የተጻፈ ከሆነ እንቀበለዋለን ማለት ነው። እኔ እቀበለዋለሁ የተጻፈ ከሆነ ያልተጻፈን ያላወራን ግን አገላለጽህ ላይ ነው ትገልጸው። አንተ ምላስህ ላይ የምታወጣው ፓወሩ ልብ ይሰብራልና እነዛን ነገሮች ትንሽ ብትጠነቀቅ የሚል ነው እንጂ ሌላ ጉዳይ አይደለም። አብሽር። እሺ ኦኬ፣ ቀጥል ክርስቲያን። ኦኬ እሺ፣ እቺን ሐዲስ አንዴ እናንብባትና ትቀጥላላችሁ ሙስሊሞች። ኦኬ፣ ሳሂህ አል-ቡኻሪ 691 ላይ አቡ ሁረይራ እንደተረከው ብሎ ይጀምራል።
The prophet said ነብዩ እንደዚህ አለ isn't he who raised his head before the imam afraid that Allah may transform his head into that of a donkey or his figure into that of a donkey ምን አለ ከኢማሙ ጀርባ ሆናችሁ ስትሰግዱ ጭንቅላታችሁን ቀና አድርጋችሁ ብታረጉ አላህ እናንተን ፊታችሁን ወይም ጭንቅላታችሁን ወደ አህያነት እንደሚቀይራችሁ አትፈሩምን ብሎ ይናገራል። ያ እንግዲህ አሁን ኢማሙ የእናንተን አላህ እያንቋሸሸ እየሰደበ ምናምን ነገር የሰማችሁት ቢሆን ከዛ በኋላ ሰግዳለሁ ብሎ ሊያሰግዳለሁ ብሎ እንትን ቢል የእሱን ስግደት ማትስማማበት ከሆነ ቀናት ላለ ቀድመኸው ማለት ነው። ምክንያቱም ለእሱ አሰግድም ወደ አህያነት አላህ አንተን ይቀየራል ወይ? የእሱ አላህ አንተን ወደ አህያነት ይቀየራል ወይ? የእሱ አላህ እናንተን ወደ አህያነት ሊቀይራችሁ ይችላል ስለማትከተሉት። ከኢማሙ ቀድማችሁ ቀናት ብትሉ አህያ ያደርጋችኋል ጭንቅላታችሁ ኢሜጃችሁን ወደ አህያ መቼም አይስተካከልልህም እኮ ያው ግን አንተ ፎሎወርስን አሳድግ ዝም ብለህ ለዛ ብለህ ነው ቻታው ለክርስትና ተጠበቃ ቆመ ነው። ቀጥል መልስ ነው ዶንቆሮ ለእናንተ ነው የምመልሰው ጃዝቦች አላህን አቱን ጥያቄውን ብቻ አዳምጥና መልስ ይጠራም እሺ አንተ አፈን ደግመህ መልስ ይሄ ክፍት የሆነ ጥርስ ራሱ ምን ይመስላል ማመን መስላል ከራፋ ቆርሶ አንተ የሞትክ ነው እባክህ ጀናዛ ከራፋ እንደሆነ ሳየው ኤኒዌይስ በደንብ አስተውል አሚር እና ወጣቶ ሙስሊሞች ሀሳብ ያወሩ ባካችሁ ፕሊዝ ረመዳንን እየየ እንዳላችሁ እንዳጨርሱ ተው ትጎዳላችሁ። ፍርዶስ መንሱር ፍርዶስ አነ መንሱር ፖዝና ተመለስ መንሱር እነቅለዋለሁ ችግር የለውም ምክንያቱም ረጅም ሰዓት ከሆነ መውጣት አለባቸው። ፖዝ የሚያደርጉትን አስወጣቸው። ፍርዶስ ወይም ሰይድ አሊ ሚል ገብቷል መሰለኝ እኔ ጋር አይ ቲንክ ኔትወርክ መሰለኝ ሳስገባቸው እንትን ይላል። ኤኒዌይስ አላህን ዲፌንድ ታደርጋላችሁ። ራያ ኦኬ ሙባረክ እንዴት ነህ? ሰላም እንዴት ናችሁ? ሰላም ነው አለን። ኦኬ ሙስሊም ነህ አይደለ? አዎ ሙስሊም ነኝ። ኦኬ ዋብያ ባሽ ዋብያ ወይ ንሳባሽ አባሽ እርግጠኛ ነህ? ተዋላ እየነገረህ ነው የምመልሰው። ምን ነው ሽክሽታ ሰማ እንዴ? ያ አባሽ ምን ማለት ነው? ምን ብለህ ነው? እስኪ ከዋብያ በምንድን ነው የምትለዩት? ከዋብያ ብዙ ምን ልዩነት የለንም፣ ግን ዋህብያ ነው፣ ሙስሊም ነው። ምን ይገናኛል እኮ? በምንድን ነው የምትለያዩት? ከዋህብያ አለና ለብለን ሰባተኛ ሰማይ ላይ አርሽ። ኦኬ ጭንቅላት አለው አለ አላየውም። እጅስ አላህ ከፍጥረት ጋር እንዴት ታበሳስላለህ? እሺ ሰባተኛ ሰማይ ላይ አለ አላህ ብለህ ያልከው ካዳ ምኑን ነው?
አላህ ይወልዳ እንደሆነ እዛ ላይ የሚቀመጠው አይ መሃን ሆኖ ብቻው ብሎላ መቼ ነው ይወጣ? እዛ ላይ መቼ ወጥቶ ነው? መቼ እዛ ላይ ወጣ? መቼ በምን በሌፍት ነው በምንድን ነው የወጣ? ቆይ ቀልድ ነው እንደ ያዛችሁ? አይደለም በምን ወጥቶ ነው? የምሬን ነው፣ ግራ ገብቶኝ ነው። እንዴ እዛ ያኔ ሳይፈጥር በፊት የት ነበር? ምን ላይ ነበር የሚቀመጠው? መቀመጫው ሳይፈጥር በፊት ቆሞ ነበር ያኔ። ምን ላይ ቆመ እንዳትለው ላኢላ ኢለላ አለ። ወረግ ያስብላል። ጓደኛ ደነገጠ። ይመልስልህ እስቲ ስጠው፣ እስቲ ለሱ ይመልስ። ስጠው ለሱ ይመልስ። ማነው ስሙ? እሺ ከዲር ወይ እየሰማሁህ ነው እየሰማሁህ ነው። በምን እንደወጣ መልስለታ። እሺ አንተን እየጠየቅኩህ እኮ ነው። በምን ወጥቶ ነው? መቼ? እዛ ሳይፈጠር በፊት ምን ላይ እየተቀመጠ ነው? የት ነበር እያልኩህ እኮ ነው። ሳይሆን እኮ ክርክር እየተደረገ ያለ ከእፎይ ጋር ነው እንጂ እኛ ሁለታችን እኮ እንድናረግ አይደለም። አይ አንተ ለምን እንደ እዛ ላይ የሚቀመጥ ታመልካለህ እያልኩህ እኮ ነው። እዛ ለምን ይሰራል? እዛ ምን ይሰራል? ሙባረክ ሰባተኛ ሰማይ ስማ፣ እንትኖች አላገኙትም። ሳይንቲስቶች ታየ ሮኬት ያስወነጭፋሉ ወደ ላይ እና ብዙ ቦታ ይልካሉ እና ተኩሰው እንዳይመቱት ሰባተኛ ሰማይ ቁጭ ብሏል ስትል ብዙ ሞከሩ፣ ግን አልቻሉትም። እንዴት ይመልስባቸዋል? ምን ፊልም ላይ ነበር? የህንድ ፊልም ነው። እንደዚህ ሲተኮስባቸው ቀለኋዋን ያደርጋታል። ፍቅረኛው እንደዚህ ቀለኋን ሲመልሳት ሲተኩሱ ይመልሳታል። እንደዚህ እኔ የምልህ በዚህ ምላስ ዝናብ እንትን ምስማር እንዳይዘንብብህ እኔም እንደሱ እንዲከላከላለሁ ላይ አሁን የፈራሁት ማለት ነው። ቆይ ብዙ ሞክረው ሳቱት ብለሃል። ብዙ ሞክረው አልቻሉትም ብለሃል። እየሳቱት ነው ወይንስ እየመከታቸው ነው እንዴ? ሲተኩሱ ሮኬቱን ወይ ልንገርህ፣ ሰባተኛ ሰማይ እኮ አንደኛ ሰማይ ከዚህ ከምድር ላይ ምን ያህል እንደምርቅ ታውቃለህ መቼም። እሺ ምን ያህል ይርቃል? እሺ ወይኔ አልተለካም። ደስ ይላል። መሐመድ አብዱል ወሃብ 5000 ከኋላ የሚመክሩህን እኮ እየሰማኋቸው ነው። ጀማን እየሰማ ነው። መሐመድ አብዱል ወሃብ ለክቶታል። 5000 ጉዞ ያህል ምናምን ብሎታል። አይ ክርስቲያን ነው እንኳን ካጠገቤ ያለ ኦርቶዶክስ ነው አትልም? አንተስ? እኔ ሙስሊም ነኝ። ጓደኛዬ ነው እሱ። እና ታዲያ እንደምትሰራ ለምን ኦርቶዶክስ አትሆንም? እኔ ከዛማ እሱ እኮ የተሻለ እንደውም እኮ እስልምናን እየመለሰልህ እኮ ነው። አንተ እኮ አላወቅኸውም። አንተ እኮ አላወቅህም። ይበልጥ ጭራሽ ምኑን ነው እሱ የመለሰ ታዲያ? ላዋራው ምናምን እያለ ነው እንጂ እኮ አንተ እኮ ምንም እየመለስክ አይደለም። ከድር መልስልኝ እያልክ እኮ ነው ጭራሽ። ኤኒዌይስ መልካም እሺ፣ በደንብ አስተውሉ። መሐመድ የተናገራቸው ነገሮች አሉ። እነሱ ምንድነው? እሱ ሱራ 33:36 ላይ በአላህና በመሐመድ እስካላስፈረዳችሁ ድረስ ምንም ናችሁ የሚል አስተምሮ ስላለ ሱራ 4:65-59-7 መሐመድ እና አላህ የሰጣችሁን ማንኛውንም ነገር ነብያችሁ የሰጣችሁን ያዙ ሳታመሃኙ ተብሏል። ምንም ምክንያት ምንም ማመሳሰል ወይንም ደግሞ ምንም ማጣጣል ሳታደርግ በሱ የሰጠህን
በሞላ መቀበል ግዴታ ነው። አንድ ሁለተኛ እሱን ማስፈረድ ግዴታ ነው። ሁለት ሶስተኛ ደግሞ ሙሐመድ አንዲት እሱ ባለው ላይ መቀየር መለወጥ ጋንም ይከታል ብሏል። በእኔ ላይ ቀጠፈ ጋንም ይገባታል ብሏል። ስለዚህ ሙሐመድ ስለ አንድ ነገር ሁለት ተቃራኒ ነገር ከተናገረ ሙሐመድ ወይን ቀጣፊ ይሆናል። አንድ ነገር ሁለት ተቃራኒ ነገሮች ሊኖሩት አይችሉም ማለት ነው። አንዱ ነገር ሁለት ተቃራኒ ነገር at the same time ሊኖሩት አይችሉም። ስለዚህ የነገራቸው ነገር ስለ አላህ በአንድ ሰዓት በተመሳሳይ ሰዓት አንድ ጥቅስ ላይ አወከር አንድ ነገር ላይ የነገራቸው ስለ ቁርአን አንዱን ነው እንጂ የሚሆነው ሁለት ሊሆን አይችልም። ወይን እጅግር አለው ብሏቸዋል ወይን የለውም ብሏቸዋል። ሁለቱንም ባንዴ ሊነግራቸው አይችልም። አንድ ጥቅስ ላይ ወይ ሊትራል ነው ብሏቸዋል ወይ ሜታፎሪክ ነው ብሏቸዋል። ሁለቱንም ሊሆን አይችልም ተቃራኒ ስለሆኑ። ወይን ከአርሽ በላይ ነው ብሏቸዋል በዛቱ ወይንም አላላቸውም። ከሁለት አንዱ ነው የሚሆነው። ሁለቱንም ብሏል ከተባለ ገሃነም የሚገባው ማን ይሆናል? ሙሐመድ ይሆናል። ሰዎችን በማወዛገቡ በማታለሉ በማጭበርበሩ። አይ ሰዎቹ ናቸው ከተባለ ደግሞ ከወጣንዳቸው የሙሐመድ ንግግር ላይ ቆመዋል፣ አንደኛው ደግሞ ተሳስቷል ማለት ነው። የተሳሳተው ደግሞ ግዴታ ገሃነም ይገባል ማለት ነው። ምክንያቱም በእኔ ላይ ቀጠፈ ገሃነም ይገባል ስላለ የእሱን ቅጥፈት መንገድ የተከተለ ገሃነም ይገባል። ምክንያቱም የኔ ኡመቶች ወደ 73 ቦታ ይከፈላሉ። ከነዛ ውስጥ 72ቱ የገሃነም ናቸው፣ አንደኛው ሲቀር ስላለ ማለት ነው። አብዲ እና ሰልማን ሆይ ነው ቀጥሉ። አብድ ስታር አለ لو في هدي معلومة عربي አቡኪ معلومة عربي ላ እሺ አብድ ስታር አለ በሚገባ ኦኬ ሙስሊም ነህ? አልሐምዱሊላህ። ኦኬ እሺ በጣም ጥሩ ጥያቄያችንን ሰምተዋል አብድ ስታር? አልሰማሁም። አሁን ከመስጊድ ነው የገባሁት። ኦኬ በጣም ጥሩ አብዲ ስታር አንዴ እኔ ሊያዛውና ባለትዳር ነህ? ልድረኝ ነው የለኝም። ኦኬ በረመዳን ወቅት ላይ ከሴት ጋር መነካካት ምናምን ይቻላል? ከባለቤት መብት ነው። ኦኬ ከባለቤት ጋር መሳሳም መነካካት ምናምን ነገር እንትን ማለት ይቻላል? አዎ ሐላል እኮ ነው። ክርስትና አይደለም እስልምና ነው። እና ምን ነው የጾምከው ካዳ ሚስትህን እንትን እያልካ ከሆነ ቀን አይቻልም። ማታ ማታ ብቻ ነው ከአፍጥር በኋላ ቀን ቆይ ኢትዮጵያ ህዝብ አሁን ቀን ሚስቱን እንትን ሲል የሚውላል እንደ ስራ የሚውላ ማታ የሚውል ቆይ ያው አይደል እንደ ምንድነው ቆይ እንትና አካድር የኢትዮጵያ ህዝብ ማታ ቀን አይቻልም የምትለው ምንድነው? መቃዣው ቀን ሲጀመር መች ቤቱ ይላል። አይ በእስልምና አይቻልም። ቀንም አይቻልም፣ ቀን አይቻልም፣ ማታ ይቻላል። አሁን ደግሞ ሀሳብን ቀየር። አይ መጀመሪያም እኮ ቀን አላልኩም እኮ። እሺ ቀን መሳም ምናምን አይቻልም። ማሻሸት ይቻላል አይቻልም? ፍላጎት አይን ራሱ ማየት አይቻልም ቀን። አብዲ ሳርስ መለሳለሁ። አሊስ ምን ትላለህ? ቀን ሚስትን ማሻሸት፣ መነካካት፣ መሳም ምናምን ይቻላል? የምትለቃቀመው አሁን ስለሱ አንተን አይመለከተም እኮ ወይ አሁን የአንተንና የኛንን ማውራት እንጂ ለምንድን ነው አወጣው? እንግዲህ አይመለከትም። ስለኔ ሚስት አትጠይቀኝ። አይመለከትም ይመስላል። እኔ እኮ
ትነካካለህ አትነካካም ምንድነው ጥያቄው? ብቻው لو في حد معلوم عربي እንቀት ሆኖ ባና እስልምና ይቻላል አይቻልም? ስለ እስልምናና ስላንተ እናውራ እንጂ ስለኛ እምነት እኮ እፎ ያንተን አይመለከትም። እንቆታላ እና ስለ እስልምና ያወራታ መልካም እሺ። አብዲ አይቻልም ብሏል፣ ከድርም አይቻልም ብሏል። አቡኪ ምንድነው ያልከን? የተለያየ ሀሳብ ስላላችሁ አስቸጋሪ عربي معلوم عربي عربية ማንም ይችላልማ في حد معلوم عربي اتكلم معك لا بص اول باطل جاي باطل لا عربي باهي في واحد عماري لا ما فيش عربي ما فيش عربي اوكي فؤاد عربي ماشي فؤاد እንኳን ደህና መጣ። እንኳን ደህና ቆያችሁ። መልካም። በረመዳን ወቅት ሚስትን ማሻሸት መሳም ምናምን ይቻላል? በጾም ላይ በቀን አካባቢ ከሆነ አይቻልም። ያው እሷ እንደሚጠየቁ ፈዋድን ነው ፈዋድን ነው እንዴት አልገባም። እንዴት ጾም ላይ ሆኖ ሚስቱን ማሻሸት መነካካት ይቻላል? በቀን አይቻልም። ኦኬ የነብዩን ሆነሽ ያው ማታ አብሮ ነው አይደል? የነብዩን ሱና ትከተላለህ? የነብዩን ሱና ትከተላለህ? ያው እከተላለሁ። ነብዩ ይነካካ ነበረ፣ ይስም ነበረ እንድታርጓል። ትንሽ ይቆራረጣል ኔትወርክ ነው መሰለኝ። ምን አለ? እውነት ነው። ነብዩ ይነካካ ነበር፣ ይስም ነበረ። ፎይን ልመልስልህ በቃ በፍላጎት አይቻልም። ከይጋደር ሽፍት ልታደርግ ነው። ቅድም አይቻልም ብላል፣ ቀን አይቻልም ብላል። ሰው የፖለቲካ ያረጋባቸው ነው እናንተ ሙስሊሞች። አይ አሊ አይ በመጀመሪያ አንድ ነገር ሰማኝስ አይ ዶንት ኖ እንትና ተረብሹ አሌክስ ፈቶ አዲሱ ክርስቲያን ፕሊዝ እየተሰማኝ አይደለም። ቆይ ሐዲሱን አንዴ ክፈት። በመጀመሪያ ሰማ ለየተለያየ ለመጠየቅ አይደለም። አሁን ነብያቸው እንዳደረገ ስነግራቸው ፓኒክ ሊያደርጉ ነው። ሎክ the messenger of Allah would fondle me while he was fasting. መጀመሪያ ያደርጋል። አዳም ፓኒክ አታደርግ። በጾም ወቅት ላይ ፎንድል ያደርገኝ ነበር። ፎንድል ማለት ታውቃላችሁ፣ ሴክሹዋሊ መነካካት ማለት ነው። በጾም ሰዓት ላይ ነካካኝ ነበር አለች። እና ምንድነው አናይም ብለህ ነበር እኮ ከዘር ወለ ማየት ሁሉ አይቻልም ነው ያለኝ እኮ። አይ በፍላጎት እኮ ነው አልኩ። በፍላጎት እና አስገድዶ በኖርማል ጊዜስ ይቻላል እንዴ? በፍላጎት ይላል እና በስሜት የምትነካና ያው በኖርማል የምትነካላ አንዴ ምን ማለት ነው? ምን ማለት ነው? ይቀጥላል እኮ ይሄ ይቀጥላል። ከዛ በኋላ በጣም ስሜቱን ለመቆጣጠር ይሞክር ነበር ትላለች። በጣም በስሜት ነበር የሚነካት። ሲጀመር በስሜት ባትነካካ ራሱን ተቆጣጠረ ተብሎም አይናገርም ወንድማችን ከድር። እሺ እኔ ለመልሰልህ ሰማኝስ አንዴ። ኦኬ አንተ የነብዩን ተከተላለህ? እሱ እኔ እከተላለሁ። አሁን ለምሳሌ ሚስትህን ትነካካለህ? ሚስትህን በስነ ስርዓት አሁን ምሳሌ አንተ የምታይበት መንገድ አለ። አሁን ምሳሌ አንተ የምትነካት መንገድ አለ። ቀን አካባቢ ስሜትን እየተቆጣጠርክ እንዴት ነው የምነካት? ማታ አካባቢ የምትነካት መንገድ አለ። አዳም ስሜትን ፎንድሊንግ ማለት ምን ማለት ነው? እሺ ስሜትን እየተቆጣጠርከው እንዴት ነው የምነካካት? እስኪ ስሜትን እየተቆጣጠርክ ማለት እኔ ልንገርህ
እሺ ስሜትህን እየተቆጣጠርክ ማለት አሁን ምሳሌ አንተ አእምሮክም ሆነ ሐሳብክም ወደ ሌላ ነገር እንዳያስብ አድርጎ አንተ በዛ ላይ ወደ ሌላ ነገር አታስብም። ምክንያቱም አንተ እሷን ደስተኛ ወይም ደግሞ የሆነ ነገር ላይ ልትሆን ትችላለች። በዛን ሰዓት ላይ አንተ እሷን ለማባባል ወይም ደግሞ ነገር ለማድረግ ተነካካለ ትዳብሳታለህ። ግን ደግሞ አእምሮክና ልብህ ከጃሎት ላይ ወደዛ ካደላብህ ሰው ያጠፋብሃል። ያን ነገር እንዳይሆን ራስን መቆጣጠር ነው። ተቆጣጠራለህ። እሺ እየሳምካት ነው እያሻሻሃት ነው አይደለ? አዎ እያሻሻሃት ስሜትን እየቆጣጠርክ ነው፣ እያሻሃት ነው፣ እየሳምካት ነው። አንተ መቆጣጠር ምን ትርጉም አለው? እሷን በስሜት እያቃጠልካት እሷን እያሻፈድክ ምንድነው ስሜት እቆጣጠራለሁ ማለት? በመጀመሪያ ሰማ Listen, ቆይ አንዴ ትመልሳለህ። ላንብብልህ። Aisha reported that the messenger of Allah used to kiss her during the month of fasting. በጾም ወር ላይ አለች ሙሐመድ አይሻ ይስማት ነበር፣ ይስማታል፣ ያሻሻታል። which is ነካካው ገላዬና እንደ ኪቦርድ እያጫወታት ነው እና በገና እየደረደራት ነው። እኛ በገና ነው በጾም ሲነካካ የምናየው። ጣቶቻችን በገና ላይ ናቸው። መሐመድ ግን አይሻ ላይ ነው ጣቶቹ ያሉት። ከንፈሯ ላይ ነው ያለው። ሃይማኖት ላይ አይቀለድም። መጀመሪያ ሃይማኖት ላይ አይቀለድም። ኖ ቀልድ አይደለም። አኖ ኪዲ እየዋሸውም አይደለም። ይኸው ሐዲስን ክፈተው። የቀልድ ነው የምትለው እየዋሸው ነው አይደለም። የቀልድ ነው አቀልድም። ሰማስ ስታወራ በስነ ስርዓት አውራ። ቀስ ብለህ መልካም። እሺ የመሐመድ እጆች ምን ላይ ናቸው? አይሻ ኪቦርድ ላይ ማለት ሶሪ አይሻ እንትን ላይ ናቸው ያሉት። የመሐመድ እሺ በራህ እሺ ቀጥል። እሺ ቀጥል። ነካው ሚስቱ ናት፣ ሐላሉ ናት፣ ሐቁ ናት። እሺ ኦኬ። ማን ነበር እያወራ የነበረው? አብዱ ነው? እሱ ነው? እሱ ነው። ስሙ ተጽዕኖ እንዳያደርግበት ጸሎት ላይ ነኝ። ስሙ ተጽዕኖ ካደረገበት ተረት ብቻ ነው የሚነግረን። ከባድ ነው የሰው ስም። እነዚህ አይነት ስሞች ስትሸከሙ ከስድስተኛ ክፍል ላላለፉ የሚሸከሙት ስም ስለሆነ ሉክ በረመዳን ወቅት ላይ ሙሐመድ ምኗን፣ ምላሷን፣ ከንፈሯን አያረል ያንተ ችግር እዚህ ጋር ነው። ሰማ በእጁ እና አይደለም ያልኩት ሐዲሱ ፈቷል። ኦኬ ሰማስ ያንተ ችግር ይጠባታል አይጠባትም? ምላሷን ይጠባል አይጠባም? ሃይማኖት ስታስረዳ ሙሐመድ የአይሻ ምላስ ይጠባል አይጠባም? በረመዳን ወቅት ላይ ሃይማኖት ሰማስ ሃይማኖት ትልቅ ነገር ነው። እሺ ትልቅ እናድርገው። የተከበሩት የሙስሊሙ ነቢይ ሙሐመድ በረመዳን ወቅት ላይ የአይሻን አካላቶች በእጁ ይነካካል፣ ከንፈሯን ይስማል፣ ምላሷን ይጠባል። አይደለ? ምላሷን ይጠባል ይላል። ነውር ነው ምላስ መጥባት? በእስልምና አይቻልም በረመዳን ወቅት ላይ። እኔ አልወጣኝም ይላል ወይ ነው ያልኩህ እኮ። እኔ አልኩኝ ለምሳሌ ስህተት ነው ብል ችግር አለው? መጥባት ምላስን በረመዳን ላይ ይቻላል አይቻልም? ሐዲሱ ማይለውን ጨምረህ ባታወራ ነው። ኦኬ ሐዲሱ ይላል። ሐዲስ ነው ያለው፣ እኔ አይደለም ያልኩት። ምላሴን ይጠባል ያለችው the messenger of Allah used to kiss her while he was fasting and suck her tongue. ይስማታል፣ ምላሷን ይጠባታል በረመዳን ላይ። አሁን ለታ ተርቦ ትለሰው ነው እያጠባችሁ ያለችው። ለዛ ነው
እና ምንድነው እሱ ማር ነው እንዴ ከምላሷ? አረ እንደው ሌላ ምንም ነገር የለም። እግዚአብሔርን አስፈንድጄ ልቤያለሁ። እንደው ሌላ ምንም ነገር የለም። እግዚአብሔርን ማስር አይዛችሁ አትረሩ። አዲሳችሁ ነው ያለው ያልኩት ቅድም ብላችኋል። ሙሐመድ ያ ጋይ do you speak English? مشكلة محمد. Do you speak English? No. ኦኬ ታዲያ በምን እንግባባ? በእናትህ እሺ እኔ በደምብ አስተውሉ። አንተ አሁን ለምሳሌ ማለት ነው ስለ ሃይማኖት ከማውራት ስለ ራስ ሃይማኖት የምታውቀው ነገር አለ? ኖ ፕሊስ አዳም ቆይ ስም ተጥሎ እንዳደረገብህ ፕሊስ አንዴ ስም ተጽዕኖ እንዳያደርግብህ ጸሎት አደርጋለሁ። ቅድም ምን ብላችኋል? መሳሳም አይቻልም፣ መነካካት አይቻልም፣ ማየት እንኳን አይቻልም አላችሁን። ነቢያችሁ እንደሚነካካ መጣሁባችሁ። አይ መነካካት እኮ የስሜት ሳይሆን ይቻላል አላችሁኝ። ስሜቱን ለመቆጣጠር እየታገለ ስሜቱን እየተቆጣጠረ እንደሚነካ አመጣው። ውጪ እሷ እየተሰቃየች ነው በስሜት ኦኬ። እሱንም እንትን ስትሉ እንደሚሰማት አመጣባችሁ። አይ አታልቅስ፣ ፓኒክ አታርግ። የተከፈተ መረጃ ላይ አውራ። ከንፈሯን እንደሚስም ሳመጣ አሁንም ቀለል ታደርጉብኝ መከራችሁ። ከንፈሯን ምላሷን ይጠባል ደግሞ የሚል አመጣሁባችሁ። ይህንን አሁን ሴክሹዋል አይደለም እንዴት ትሉታላችሁ? አሁን ቀጥል እሺ። እሱ አለው እኛ ክርስቲያን። እሺ ለማንኛውም በመጀመሪያ ደረጃ እኔ እየነገርኩ ያለውን ነገር ተግባር ልታደርግ መቼም አልቻልክም። ሃይማኖትን ስታስረዳ ሐዲሱ ላይ አውራ። ሃይማኖትን ስታስረዳ ሐዲሱ ላይ አውራ። እኔን ተወኝ ሁሱ መሐመድ ያደረገውን ነገር ቆይ አይደለም ሁሱ አንድ ጊዜ መሐመድ ያደረገውን ነገር እኛ ስንናገረውና ስናነበው ለምን ይቀፋሃል? መቃወም ካለብህ እኮ ድርጊቱ ነው እንጂ ልትቃወም የሚገባው የተወራውን ወይም ደግሞ የተጻፈውን ነገር ማንበብ አይደለም አይደል? ለኔ ነው። እሺ ችግር የለውም። መሐመድ በረመዳን ጾም በጾም ወቅት የአይሻን ምላስ ይጠባ ነበር አይደል? ሁሱ መጀመሪያ በዚህ እንተማመንና እንሂድ። የምታምን አይነት ሰው ስላለው እሺ እኔ ለማለት ይጠባ ነበር ወይስ አይጠባም ነበር? እኔ አዲሱን አላየሁትም። ገልጾ ስለነበረ ይሄው ከፍቼልሃለሁ። ይሄው ወደ አማርኛ ቀይረውም ከፈለክም እዛውም ይኖር። በመጀመሪያ ደረጃ እኔ ሃይማኖቴን የምወደው ነገር ምን እንደሆነ ታውቃለህ? ነብዩ አለይሂ ሰላቱ ወሰላም የሚያደርጉት ነገር ከራሳቸው እንዳልሆነ አምናለሁኝ። እና ምላስ ተባብሎት ነው ላይ ያልከን ነው። ያንን ነገር ደግሞ ስትቀልድ ራሱ አያደርግም ስትል፣ ስለዚህ ምላስ እያስጠባዋለሁ አላህ ነው። አያምርም በጾም ላይ ምላስ ተባለ ማለት ነው። ኖ ምን አገናኘው? ከራሱ አያደርግም። አሁን ምላስ እንዲጠባም አላህ ነው ያዘዘው። ስለዚህ ሰማኝ፣ መጀመሪያ አንድን ነገር ያንን ነገር ከመፈጸሙ በፊት ከየት መጣ ወይም እንዴት ሆነ እንዴት ተደረገ የሚባል ነገር አለ። ረመዳን ላይ ራስህን እስከቆጠብክ ድረስ ሚስትህን ማየትም ምንም እንትን ትችላለህ። ግን እነሱ ረሱል አለይሂ ሰላቱ ሰላም ራሳቸውን መቆጣጠርና ራሳቸውን እንትን ማለት ስለሚችሉ ያንን ነገር ማድረግ ይችላሉ። የሰው ልጅ ግን ራሱን መቆጣጠር አይችልም። ለምሳሌ አንተ ብትሆን ራስህን መቆጣጠር አይችልም። ምክንያቱም የፈጣሪ እንትን ችሎታ አንተ ላይ ችግር የለውም። እሺ አንተ ራስን ተቆጣጥረህ የሚስትህን ምላስ መጥባት ትችላለህ? የነብዩን ሱና እየተከተልክ ራስህን መቆጣጠር አይችልም አንተ። ኦኬ መልካም። አይሻሳ እሷም ትችላለች። በምን አወቅ? ምክንያቱም እሷ ምን ብላለች? እኔ እችላለሁ አላለችም። እንደ ሙሐመድ እንደምትችልም እየነገረች እኮ ነው። ለምን እንደሆነ በሐዲሱ ላይ ሰማ ራሳቸውን እንደሚቆጣጠሩ በሐዲሱ ላይ እየተናገረች ነው። እሷም ደግሞ በዛው ልክ እነሱ ራሳቸውን ሲቆጣጠሩ እሷም ደግሞ በዛው ልክ ራሷን እንደምትቆጣጠር እየነገረች ነው። በዚህ ሁኔታ ማለት ነው። አሁን ምሳሌ በዚህ ሁኔታ ነበርኩኝ የሚል ነገር የለም። ከዚህ የምንረዳው ምንድነው? እሱ ያሻሸኛል፣ ምላሴን ይጠባል፣ ከንፈሬን ይስማል፣ ሙሐመድ ራሱን ከማንም በላይ ይቆጣጠራል አለች። ሁለት ነገር እንረዳለን ከዚህ አዲስ ሁለት ነገር እንረዳለን። የአይሻ ንግግር የሚነግረን አለ። ያሻሸኛል በጾም ላይ
ማለቷ ለምን ይሄን ልትል ቻለች? ከንፈሬን ይስማል ለምን ይሄን ልትል ቻለች? ምላሴን ይጠባል ለምን ይሄን ልትል ቻለች? ስሜቱን መሐመድ ከሁሉም በላይ ይቆጣጠራል አለች። ኦልራይት እሱ ስሜቱን እንደምንም ተቆጣጥሮ እሱ ጎብዞ እሷን ያሻሻታል፣ ከንፈሯን ይስማል፣ ምላሷን ይጠባል። እሷ የእሱን ያህል መቆጣጠር አችልም ማለት ነው ስሜቷን። ምክንያቱም ቶኑን ስታስቀምጠው ቆይ ስሜቱን የሚቆጣጠረው እሱ ነው እንጂ እሱ አይደለችም። which means ልክ አስወጣው ረመዳንን ልክ ምን ማለት ነው? ትኩስ ብረት ምጣድ ላይ በባዶ እግራችሁ እንደመቆም ነው። እየጠበሳት ነው በስሜት አንድ። ሁለተኛ ስሜቱን እንደ መሐመድ ማንም ይቆጣጠር የለም ስትል እሷ በስሜት እየተሰቃየች እሱ እንደተቆጣጠረ የሚያመለክት ነው። አሌስ አይሻ ከዚህ ንግግሯ ምን እንቀዳለን? ሌሎች ወንዶች ነካክተዋት፣ አሻሽተዋት፣ አጫውተዋት፣ ስመዋት፣ ምላሷን ጠብተው ነገር ግን ራሳቸውን መቆጣጠር እንደማይችሉ ከመሐመድ ጋር እያነጻጸረች ነው። ስታነጻጽር መሐመድ ከነኛ ይልቅ እንትን አላደረገም። እነኛ ወዲያው እንትን ብለዋል ማለት ነው። ከዚህ ከሁለት አንዱ ነው የሚሆነው። እንዴት እንደሚሆን ልንገርህ። ቆይ አንዴ አዳምጥ። መጀመሪያ ይኸውላችሁ ሙስሊሞች አንደኛ እኮ ትቀጥላለህ። አንደኛ ይኸውልህ ስሜቱን መቆጣጠር ይችላል የሚለው ችግር የለውም። እሺ ለሱ ሊባል ይችላል፣ ምንም ችግር የለውም። ግን ስሜቱን ይቆጣጠራል ማለት ስሜት ውስጥ አይደለም ማለት አይደለም። ስሜት ውስጥ አልገባም ማለት አይደለም። ይሄን መጀመሪያ ማሰብ መቻል አለባችሁ። ስሜት ውስጥ ኃይለኛ ስሜት ውስጥ ገብቷል፣ ነገር ግን ስሜቱን ተቆጣጥሯል፣ ኮንትሮል አድርጓል። ችግር የለውም። ይሄ ያስማማናል፣ ምንም ችግር የለም። ነገር ግን ይሄን ደግሞ በምን ሌላ ማየት እንችላለን? አንደኛ መሐመድ የ40 ሰው የወሲብ ጉልበት የ30 ሰው የወሲብ ጉልበት አለው። አንደኛ ማለት ነው የ30 ሰው የወሲብ ጉልበት ይዞ እንዴትም ሆኖ ስሜት ውስጥ አይገባም ነበር ልትሉ አትችሉም። አንደኛ። ሁለተኛ መሐመድ ደግሞ ምን ብሎ ጸሎት ያስተምር ነበር? አላህ ሆይ ከስፐርም በሚመጣ ጉዳት አድነኝ እያለ ይጸልይ ነበር፣ እንዲጸሉ ይመክር ነበር። ስለዚህ እንዴት ነው ስሜት ውስጥ የማይገባ ሰው እነዚህን አንደኛ እንደዚህ አይነት ጸሎት ሊጸልይ የሚችለው? ሁለተኛ ደግሞ የ30 ሰው የወሲብ ጉልበት ኖሮት ከሚስቱ ጋር ሲሳሳም ምላሷን ሲጠባ ስሜት ውስጥ አይገባም ነበረ ማለት አትችሉም። ይቆጣጠራል ማለት ትችላላችሁ። ስለዚህ ይሄን ሱና ትከተላላችሁ ወይስ አትከተሉም? እኛ ጥያቄ። እሺ በመጀመሪያ ደረጃ የረሱላህ ሰላም የትኛውንም ሱና መከተል ፊዳካ ትከተላለህ? ትከተላለህ? ኢየሱስ ክርስቶስ ትከተላለህ? ሱናውን አትከተልም ነው? እኔ እከተላለሁ አልኩህ እኮ። ስለዚህ መሳም አይቻልም አትበሏ። በረመዳን ወቅት ላይ መሳሳም አይቻልም አትበሉ። ችሎታውን ስለተሰጣቸው እነሱ ችሎታው ይችላሉ ተብሎ ችሎታው ስለተሰጣቸው ካላህ ዘንድ እነሱ ችሎታቸው ነው። እነሱ ያስተማሩትን ግን ሱናቸውን መከተላችን አይቀርም። ስለዚህ ሱናቸው የምትከተል ከሆነ አንተ እንደዛ ምላስ ትጠባለህ ጠባ ይሄንን አድርጎ ብለው ሱናውን ደግሞ አላዘዙትም። እነሱ ያዘዙትን ሱና እንጂ ያላዘዙትን ሱና እኛ አናደርጋም። ግን ደግሞ እነሱ ያላቸው አሁን አንድ ነገር ሱና ማለት ምን ማለት ነው? ያንተን ሱና ማለት ምን ማለት ነው? ሱና ማለት ምን ማለት ነው? ሱና ማለት እነሱ ባዘዙት መንገድ ላይ ቀጥ ብሎ መቆም ማለት ነው። እና ደግሞ ሰርተው ባሳዩት ይሄንን ነገር ሰርተው ያሳዩትን ነገር አንተ ደግሞ ሰርተህ ታደርገዋለህ ማለት ነው። እነሱ ሰርተው ይሄንን ስሩ ብሎ ያሳዩት ነገር ይሄ ስሩ ያሉትን ብቻ አለ የሚሰሩትን መምሰል ነው ሱና ማለት። እሱን አለ አድርጎ መከተል ማለት ነው። ስለዚህ እፎይ ሰላም ነው? ይሰማል? እንዴት ነሽ? ሴና ይሰማል? ቀጥይ። ሰላም ሁሉ ሰላም ነው? ሁሉ ሰላም። ይቅርታ የሆነ ሰው ጋር ዛሬ ተቀጣጥሬ ነበርና እዚህ እመጣለሁ ብሎኛል እና ኢንቫይት ብታደርግልኝ ደስ ይለኛል። ምን በላይቭ ላይ ነው? አዎ ላይቭ ላይ እመጣለሁ ብሎኛልና እና ይመጣልና እንድታስገባውና እንዲያወራ ፍስቀቅ አላቅማ ማን እንደሆነ
አሊፍ ይገባል። አሁን እየደወለልኝ ነበር። እሺ የበረታሽ ነው አንቺ? የመጀመሪያ ጾም እንዴት ነው? እየጾምሽ ነው? አይ የጾም አሊፍ ይገባል። አብይ ጾም እንዴት ነው? ቆንጆ ነው፣ በጣም ደስ ይላል። አምና ረመዳን፣ ዘንድሮ ደግሞ አብይ። ቃልስ? ሰላም እንዴት ናችሁ? እፎይ ሰላም ነሽ? እንዴት ነው አለን። ያው እንግዲህ እኔም ዘንድሮ ለመጀመሪያ ጊዜ ነው መጾም የጀመርኩት፣ ግን ያው ከረመዳን ጋር ትንሽ ከበድ ይላል። ብቻ እንቀጥል። ስራ በዛ በርቺ። ስራ ሲበዛ ምናምን ምግብ ደግሞ የጾም እንዳይነካካ እንትን ማለት ምናምን ትንሽ። እፎይ ስለናንተ ጾም እስቲ ንገረኝ አንዳንድ ነገር። ብቻ ፈጣሪ ያበርታን። ምንድን ነው የምትጾሙት? መልካም በርቱሽ። ኤኒዌይስ ቀጥል ክርስቲያን። ያ ኦኬ እሺ ፈይሰል አለ ሜቢ ከሱ ጋር ልቀጥል። ወይ አሁን ነው እኔ ገና አሁን መምጣቴ ነው። ኦኬ ሰላም ነው ምትሳለን አለ እንዴት ናችሁ? አለ ኦኬ ጥያቄያችንን ሰምተኸዋል? አልሰማሁትም ገና አሁን ቅርብ ሰዓት ነው የገባሁትኝ በደንብ አልሰማሁትም። ኦኬ የነብዩን ሱና ትከተላለህ? በደንብ አዎ። ኦኬ በጾም ወቅት ሚስትን ትነካካለህ፣ ትስማለህ፣ ወንድል ታረጋለህ? አይ እሱ ላይ እውቀት የለኝም። ዲፕ ናውሎጂ እሱ በደንብ እውቀቱ ስለሌለኝ እሱ ላይ መናገር አልፈልግም። አቅልለውና ወደ ሌላው ግባ። በቃ ቀለል አድርገውና ይበቃናል። ለዚህን ካዩት አይራው በቃ ያ ኦኬ እኔ ጠይቃችሁ ወይ ፈሳንስ ቀጥላለ። ቆይ ስለ ኢየሱስ ክርስቶስ ጥያቄ በኋላ። ኦኬ እሺ ወደ መጀመሪያው ቶፒካችን እንመለስና የመጀመሪያው ቶፒካችን ላይ ስቲክ እናድርግና እሱ ላይ እንቀጥል። ደግሞ ሜቢ መመለስ የምትችል ከሆነ ፈይሰል አንዴ ማይክን ክፈተው። የሰማው ኦኬ አላህ እጅ እግር ባት ምናምን አለው ብለህ ታምናለህ አንተ? ያው ለአላህ ሱብሃነሁ ወተዓላ እጅ እግር አለው ተብሎ ይታመናል። ግን ያ ማለት የሰው እጅና የሰው እጅና የእንስሳቶች እጅ እግር እንደሚለያዩላ ከሰው ልጅ ተመሳሳይ ነው ብለን ማለት አንችልም። እንደዚህ ነው ምናምን እንደላ አይችልም። ግን ችግር የለም ተመሳሳይ ነው ብዬ እኔም ስላልጠየቁ ተመሳሳይ ነው ብዬ እኔም አልተናገርኩም። ምክንያቱም ብዙ እጅ ያላቸው ፍጡራን አሉ ለምሳሌ። ነገር ግን የሁሉም ይለያያል ብለን እናምናለን። እሱ ችግር የለውም። ስለዚህ አላህ የነዚህን የማይመስል የራሱ የሆነ እጅ እግር አለው ብለህ ታምናለህ። እሺ አላህ እጅ እግር አለው ብለው የማያምኑት ሙስሊሞች ይባላሉ? ያው ከእውቀት ማነስ ሊሆን ይችላል፣ አይታወቅም። አይ ነው ከእውቀት ማነስ አይደለም። የእውቀት ሌቭላቸው ከፍ ያለ በመምህራን ደረጃ ያሉ ለምሳሌ አላህ እጅ አለው ብትለው ይሄማ ከፍጡራን ጋር እያመሳሰልከው ነው እንዴት አላህ እጅ አለው ትላለህ ብለው የሚያስተምሩ የሚናገሩ በሼኮች አሉ። ለምሳሌ እነሱ ሙስሊም ይባላሉ? ቀጥል ፈይሰል። ይሰማል ፈይሰል? እፎ ይሰማል? ያ ይሰማል። እና እሱን ነው አስገብተህ ከወላው ማለት ነው። ኦኬ ምንድነው እሱ? አሁን የነበርክበት ርዕስ ጋር እንመለስ። ኦኬ ፎንደሊንግ በጾም ጊዜ ስለ ሚስት መነካካት ምናምን ያልከው ጋር እዛ ጋር እንመለስና እናውራ። ምን ነበር ጥያቄክ? ፎንደሊንግ ማድረግ ይቻላል አይቻልም? እሺ አንብበው ላክፈተው እስኪ ክርስቲያን ከፍተው ነበር ቅድም። ከመጀመሪያው ክፈት። ይቻላል አይቻልም? ቅድም ክፈትና ላስረዳ። አሁን 7 ይቻላል አይቻልም? ምን አስቆጣ? ይቻላል አይቻልም? አሁን እፎይ ቁጣ አይደለም ይሄ። እኔና አንተ ልናወራ የምችለው በማስረጃ ላይ ቆመን መሆን አለበት እኮ። ይቻላል አይቻልም? ማስረጃ የሚመጣው እኮ ከዛ በኋላ ነው። ደሊል ብትጠይቀው እኮ ካወራ በኋላ ነው እንጂ ስለ ጮክ አይደለም። ያለ ማስረጃ ማውራት አልወድም።
ይቻላል አይቻልም ለሚለው እኮ ማስረጃ ከዛ በኋላ ይመጣል። ይቻላል ያለ የለ ያንን ማስረጃ ልነግርህ እኮ አንተ ያወጣውን ሐዲስ ላይ ቆሜ መልሱን ልስጥህ እኔ። ኦኬ ክፈተው ክርስቲያን። አሁን እዚህ ጋር አያጨቃጭቅንም እኮ ያቀረብከውን ትርሚዙን 7:29 ክፈትልኝ። አበብ እሺ አሁን እዚህ ጋር ምን አለ? The messenger of Allah would follow me while he was fasting. ይሄን ያለችው አይሻ ናት ረዲየላሁ ዐንሃ የእሳቸው ሚስት ወይም ባለቤት ማለት ነው። እና እዚህ ጋር ስትል ምንድነው በጾም ጊዜ ይነካኩኝ ነበር አለች አይደለ? እሺ እና ይነካኩ ተመለስ አለች። ተመለስ። ኦኬ የሆነች አጤራ ነገር እያነበበ እንዳይሆን እኔ ያው ተመለስ አሊፍ እያወራ ከሆነ አይሰማም። ወጥተሃል። አይሰማም እንዴ? ያው ተከፍቶልሃል እኮ አትውጣ፣ ተመለስ። አይሽ the messenger of Allah would follow me while he was fasting. እየጾመ ባለ ጊዜ ይነካካኝ ነበር ወይም ደግሞ ፎልድ ሚ ያርጋኛል ማለት ጀስት ስሜት ያለውን ነገር ያረጋል ነው አይደለ? እሺ ማለት የፈለከው ሐዲሱ የሚለው ይሄን ነው። ምንም አይቃት ነገር ማለት ነው። and he had the most control among you በጣም ራሱን ተቆጣጣሪ ነው። among ኮንትሮል ያደርጋል በምን ጊዜ በዛችን ጊዜ ማለት ነው። ሲነካካኝ ይሁን ከስሜቱ ላይ ራሱን ይቆጣጠራል። ይሄን ስን ደግሞ እስልምና as Islamic teaching ምን አለ? በጾም ጊዜ ወይም ደግሞ በጾም ጊዜ ባልና ሚስት ማድረግ ወይም መነካካት ይችላሉ፣ አያራርቅም። ነገር ግን ስሜታዊ ወደ ወሲብ የሚወስድ ነገር ይከለክላል። ወሲብ ተደረገ ማለት ጾሙ ይፈርሳል። ጾሙ እንዳይፈርስ ደግሞ ነገር ግን ምን አለ? በመቆጣጠር ውስጥ ከሆነ ያ ሰውዬ ራሱን መቆጣጠር የሚችል ከሆነ ስሜቱ ላይ ገደብ ማድረግ የሚችል ሰው ከሆነ ቢነካካ ባይነካካ ኖርማል ነው። ነገር ግን ስሜቱን መቆጣጠር ማይችል ከሆነ ከመጀመሪያው ራሱ መከልከል አለበት። ይቻላል ያለ ሰው ካለ ወይም ደግሞ መጀመሪያ ላይ መልሶልህ ይሆናል ሁሱ የሚለው ስም የመለሰልህ ነበር መሰለኝ። አይቻልም ካለ ያ ሰውዬ ስሜቱን መቆጣጠር ማይችል ከሆነ ጀስት ስሜቱ ወደ መራው ነፍሱ ወደ መራችሁ መሄድ ከሆነ ከንኪኪው በኋላ ከመሳብ በኋላ ወደ ሌላ ነገር ያወራለው ምንም እኮ አዲስ ነገር እያወራለው እንደተረበሽክ ነው እየተረዳለው። ባይ አንዳም ተረጋጋ። ወሬት ነው ማንንም የተረበሽም እንትን የተቆጣም ሰው የለም ወንድም አለ ነው እዚህ ጋር ያለው ማለት እየነገርኩ ነው። አይ አተነፋፈስ ብሪዚንግ ሲስተም ራሱ ጥሩ አይደለም። ተረጋጋና ምንም አዲስ ነገር እየነገርከን አይደለም። አዲስ ነገር የነገርከን አይደለም። ምን ነው አዲስ ያልሆነ አይደለም አይደለም። አንተ እዚህ ጋር ጥያቄክ ምንድነው? ምን ነው ግልጽ ያልሆነ? ይሄ የተደበቀ ታሪክ እኮ የለውም። ወይም ደግሞ የሚያስቆጣ ሌላ እንዲ እንደ ቅድም እንደምትስቆ ነገር ሊያስቅ የሚችል ምናምን ነገር የለውም። አብረን እንስቃለን። እሺ ኦኬ። በጾም ወቅት ላይ መሐመድ አይሻ ምን ያደርጋል ነበር? ቆይ ይነካካት ነበር፣ ፎልድ ያደርጋታል። ፎንድሊንግ ማለት ማሻፈድ፣ መነካካት፣ ማሻሸት ነው አይደለ? አዎ ቀጥል። እሱ ግን ስሜቱን ይቆጣጠርና እሷን ግን ምን ያደርጋል ነበረ? ያሻሻታል አይደል? አሻት። አዎ መቼም ወገቧን ታማ አይደለም እያሻት ያለው አይደለ? ብቻ እያሻት ነው። ኦኬ ስሜቱን እሱ ይቆጣጠራል። እሷ ላይ ግን ስሜቷን ምን ያደርጋል? ስሜቷን እየተጫወተባት። አሸንጉሊት አይደለችም እያሻት ያለችው ሴት ነች። ሴት ልጅ ደግሞ ልትከበር እንጂ አንተ እንደ አሸንጉሊት የምትጫወትባት አይደለችም። ነብይ ግን ምን ስሜቱን እሱ ስለሚላል ለይሰን ዶንት ፓኒክ እሱ ስሜቱን መቆጣጠር ስለሚችል እሷን ምን ያደርጋል? ያሻሻታል። ከዛስ ይስማታል። ከዛስ ምላሷን ይጠባል። እሱ ስሜቱን ስለሚቆጣጠር ወይ ተጨማሪ ሌሎች ሚስቶች ስላሉት ደንታው አይደለም። እሷ ላይ ግን እንዲሁ ይጫወትባታል። ሴት ልጅ አሸንጉሊት አይደለችም። አንተ ዝም ብለህ አሻሽተሃት፣ አሻፍደሃት፣ አሙቀሃት ከዛ በኋላ ስሜት ውስጥ ከተሃት ጾም ላይ ነኝ ምትላት አይደለችም። ሴት ልጅ እቃ አይደለችም። ወንድማችን አሪፍ እቃ አይደለችም። ጾም ከሆነ ጾም ለምን ማሻሸት ማሻፈድ አስፈለገው?
የእሷን ምላስ መጥባት ምን አስፈለገው? ምላሷን የሚጠባበት ላይ አድርገው። ለምን ምላሷን መጥባት አስፈለገው? ኦኬ እሱ ስሜቱን ስለሚቆጣጠር ችግር የለውም። እሱ ከማንም በላይ ስሜቱን ይቆጣጠራል። ጤነኛ ናችሁ? በጣም ብላስፌሚ ነው ማለት በጣም ብላስፌሚ ነው፣ ስድብ ነው። That the messenger of Allah used to kiss her while he was fasting and then suck her tongue. ምላስ ትቆጣጠር ነበር። ባትቆጣጠር ገመናዋን አትጋለጥም ነበር። አሳየኝ። ስላልተቆጣጠረች እኮ ነው ማሳየት የፈለገችው ይሄንን አዲስ የጠቀሰችው። አሳየኝ። መቆጣጠር አልቻለችም የሚለውን አሳየኝ። ይሄንን ማስረጃ እንዳመጣ ይሄ እሱን ማስረጃ አምጣልኝ። ጎበዝ። ምንድነው ያለችው እሷ? መሐመድ ከኔ እኩል ወይንም ደግሞ ከሌላው እኩል ስሜቱን ይቆጣጠራል ነው ያለችው። ከሁሉም በላይ እሱ ነው ስሜቱን የሚቆጣጠር ያለችው። ከማንም በላይ ስሜቱን መቆጣጠር አቅም አለው። አንተ ደግሞ እሷ መቆጣጠር እንደማትችል አሳይ። ስለዚህ ያ ማለት ምን ማለት ነው? እሷ እንደሱ ስሜቱን መቆጣጠር አትችልም ማለት ነው። እንደሱ ስሜቱን ማትቆጣጠር ከሆነ እሱ ከማንም በላይ ተሆነ እሱ ስሜቱን የሚቆጣጠረው፣ እሷ ደግሞ ከማንም በታች ነች እንጂ ከማንም በላይ አትሆንም ማለት ነው። ከማንም በላይ የምትሆንበት ምክንያት አይኖርም። ስለዚህ ስሜቱን እሱ ከእሷ በላይ ስለሚቆጣጠር ምን ያደርጋል? ያሻሻታል፣ ከንፈሯን ይስማታል፣ ምላሷን። ኢማጂን አድርጉ እስኪ የ56 ዓመት ሽማግሌ በ6 ዓመቷ ነው ያገባት። እንግዲህ ይህንን ሲያደርግ ረመዳን የተጾመው በሁለተኛው እንትን ላይ ነው። መዲና ከገባ በኋላ ቆይ አንዴ አዳምጥ which means ወደ 60 ዓመት ምናምን እንግዲህ ቀርቦታል። አዳምጥ አዳምጥ። ይሄ ሰውዬ ይኸው ተከፍቶልሃል። ምላሷን እንደ ጀላቲ እየመጠመጠ ነው፣ በእጆቹ እያሻሻት ነው። ይሄ ተከፍቶልሃል። ከዛስ ይሄን ሱና ትከተላለህ? ይሄን ሱና ትከተላለህ? ድብና አድርጌ እከተላለሁ። ነገር ግን ምላሷን ትጠባለህ።